ለን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ትራምፕ ኢራን በሚቀጥሉት 48 ሰዓት ወይም 2 ቀን ውስጥ ያለምንም ቅድመ ሁኔታ የሆርሙዝ ሰርጥን ካልከፈተች የኢነርጂ አመንጪ ተቋማት ወይም ፓወር ፕላንት ሙሉ በሙሉ እናወርማለን ሲሉ ተደምጠዋል። በነገራችን ላይ ትራምፕ ከቀናት በፊት ጦርነቱን አሸንፈናል፣ ኢራን የአየር ኃይል የላትም፣ ባህር ኃይል የላትም፣ የኒውክሌር ሳይቷን ሞርሟል ብለው ነበር። ተመልሰው ሌላ እየነገሩን ነው። የአሜሪካ ቢቱ አውሮፕላን ከእንግሊዝ ከገባ ቀናት አስቆጥረዋል። በኢራን ላይ ከባድ ምሽጎ የሚደረምሱ ቦምብ መጣል ሊጥል እንደሚችል ተነግሯል። በዜና ትንታኔ ያካተነዋል። የእስራኤሉ ጠቅላይ ሚኒስትር ምሽቱ ከባድ ነበር ሲሉ ተናገሩ። በትናንትናው ዕለት ምሽቱ የኢራን ሚሳኤል ደቡብ እስራኤል ኢላማቸውን መምታታቸውን ተከትሎ ከ50 በላይ ዜጎች ተጎድተዋል። ይህን ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጉብኝት ያደረጉ ሲሆን አሁን እያደረግነው ከሚገኘው ውጊያ ውስጥ ይህ ምሽት በጣም አስቸጋሪ ነበር ብለዋል። ተጎጆች በቶሎ እንዲያገግሙ እንደተመኙም አስፈላጊውን ድጋፍና ክትትል እንዲደረግ ከሚመለከታቸው አካላት ጋር ተነጋግረዋል ያሉ ሲሆን ሁሉም ሰው የሚሰጠውን ትዕዛዝና መመሪያ እንዲከተል ጥሪ አቅርበዋል። በዜና ትንታኔ ያካተነዋል። ከዚሁ ጋር ተያይዞ ኢራን መንግስት 4000 ኪሎ ሜትር ርቀት ሊደርስ የሚችል ሚሳኤል አስወንጭፈዋል ሲል የእስራኤል መከላከያ ሚኒስተር ገለጸ። መላው አውሮፓ ከኢራን ሚሳኤል አያመልጥም ስትል እስራኤል መግለጫ ሰጥታለች። በዚህም ጉዳይ ዜና ትንታኔ ያካተናል። ቆይታችሁ የምትሰሙት ይሆናል። የእስራኤል ዲሞና የኒኩሌር ጣቢያ ላይ ያነጣጠረ ጥቃት ፈጽማለች። የእስራኤል ወታደራዊ ሬዲዮ እንደዘገበው ከሆነ ከኢራን የተተኮሱ ሚሳኤል በኔጋቭ በረሃ የሚገኘው የዲሞና ኒኩሌር ማዕከል አቅራቢያ የሚገኘውን ህንፃ ሙሉ በሙሉ አውድሟል ሲል ገልጿል። በዜና ትንታኔ ያካተናል። አሜሪካ በስትራቴጂካዋ ወሳኝ በሆነው በኢራን የካርድ ደሴት ላይ ወታደራዊ ጥቃት ካደረሰች ኢራን በቀይ ባህር በባብ ኤል ማንዴብ ስትሬት ውስጥ የመርከብ ጭነት እንደምታስተጓጉል በግልጽ አሳውቃለች። ኢራን 90% ነዳጇን በዓለም ገበያ የምታቀርበው በካርግ ደሴት ነው። ዶናልድ ትራምፕ ኢራን በወታደሮች ላይ የምትተኩስ ከሆነ ካርግ ደሴት እወስዳለሁ ብለዋል። በዚህም ጉዳይ ዜና ትንታኔ ያካተናል። አሜሪካ የኛን የጦር ሰፈር መጠቀም ትችላለች ስትል የእንግሊዝ አሳወቀች። ዩናይትድ ኪንግደም አሜሪካ የጦር ሰፈሯን እንድትጠቀም መፍቀዷን ተገልጿል። ይህን ተከትሎ ኢራን የብሪታንያ ዜጎች አስጠንቅቃለች። የዜና ትንታኔ ያካተናል። ኢራን የኤሚሬትስ ራል አልካይምን ከተማ ነዋሪዎች በአስቸኳይ ልቀቁ ብላለች። የኢራን አብዮታዊ ዘብ በተባበሩት አረብ ኤሚሬት የምትገኘው የራስ አልካሚን ከተማ ነዋሪዎች አካባቢውን በአስቸኳይ እንዲለቁ ማስጠንቀቂያ ሰጥተዋል። የዜና ጥንቅራችን አካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያ ዜና ትንታኔያችን ስናልፍ የኢራን ሚሳኤሎች 3800 ኪሎ ሜትር ርቀት ላይ የሚገኘውን የአሜሪካ ጦር ሰፈር ኢላማ አደረጉ። ኢራን በህንድ ውቅያኖስ የሚገኘውን የአሜሪካና ዩናይትድ ኪንግደም የጋራ ጦር ሰፈር ዲዮ ጋርሻን በሁለት ሚሳኤሎች መምታቷ ተሰምቷል። ጥቃቱ ኢራን እስከ 3800 ኪሎ ሜትር ርቀት ድረስ የመምታት አቅሟን ያሳየችበት ሲሆን ይህ ቀደም ሲል የነበራትን የ2000 ኪሎ ሜትር ርቀት ገደብ የጣሰ ሆኗል። በተያያዘም ዜና የሆርሙዝ ወሽመጥ መዘጋትን ተከትሎ የነዳጅ ዋጋ በበርሜል $113 በማሻቀቡ አሜሪካ 140 ሚሊዮን በርሜል የኢራን ነዳጅ ላይ የጣለችው ማዕቀብ ለ30 ቀናት በጊዜያዊነት አንስታለች። በሌላ በኩል ትራምፕ አስተዳደርና በኔቶ አጋሮች መካከል ወታደራዊ ድጋፍ ዙሪያ ለመግባባቱ እየተፈጠረ ሲሆን አሜሪካ ተጨማሪ 3 የጦር መርከቦችና 2500 የባህር ኃይል ወታደሮ ወደ ቀጠናው እያሰማራች መሆኑ ታውቋል። ኢራን የእስራኤል ዲሞና የኒኩሌር ጣቢያ ላይ ያነጣጠረ ጥቃት ፈጸመች። የእስራኤል ወታደራዊ ሬዲዮ እንደዘገበው ከሆነ ከኢራን የተተኮሰ ሚሳኤል በኔግቭ በረሃ የሚገኘው የዲሞና የኒኩሌር ማዕከል አቅራቢያ የሚገኘው ህንፃ ሙሉ በሙሉ ወድሟል። ይህ ጥቃት ኢራን ትናንት በናትዝ የኒኩሌር ማበልጸጊያ ጣቢያ ላይ ለደረሰባት ጥቃት የሰጠችው አጸፋ ምላሽ ነው ተብሏል። በአካባቢው ያለው ውጥረት እጅግ እየተባባሰ በመምጣቱ እስራኤል በመጪዎቹ ቀናት በኢራን ላይ የታክቲክ ኒኩሌር ጥቃት ልትሰነዝር ትችላለች የሚል ስጋቱ እየተደመጡ ነው። ምንም እንኳ ፕሬዝዳንት ዶናልድ ትራምፕ እስራኤል ኒኩሌር መሳሪያ ተጠቀም ቢሉ ሚሳኤል ድብደባ ሲበረታበት ልታደርገው እንደምትችል አሰግተዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከባድ ምሽት ነበር ሲሉ ተናገሩ። በትናንትናው ዕለት ምሽት የኢራን ሚሳኤል ደቡባዊ እስራኤል ኢላማ መምታታቸውን ተከትሎ ከ50 በላይ ዜጎች ተጎድተዋል። ይህም ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጉብኝት ያደረጉ ሲሆን አሁን ላይ ያደረግነው ከሚገኘው ውጊያ ውስጥ ይህ ምሽት በጣም አስቸጋሪ ነበር ብለዋል። ተጎጆች በቶሎ እንዲያገግሙ እየተመኘውኝ አስፈላጊውን ድጋፍና ክትትል እንዲደረግ ከሚመለከታቸው አጋር ጋር ተነጋግረናል ያሉ ሲሆን ሁሉም ሰው ከሚሰጠው ትዕዛዝና መመሪያዎች
እርምጃዎች እንዲከተል ጥሪ አቅርበዋል። እስራኤል በትናንትናው የተተኮሱት የኢራን ሚሳኤሎች ለማክሸፍ ሙከራ አድርጋ የነበረ ቢሆንም እንዳልተሳካላት አስታውቃለች። ኢራን በበኩሏ የእስራኤል የመከላከያ አቅም ተዳክሟል፣ በቀጣዩ ለየት ያለ ወታደራዊ ኦፕሬሽን ይቀጥላልም ስትል ገልጻለች። የኢራን ቃል አቀባይም ገና እናንበረከካቸዋለን፣ ኢራን ጠንካራ ክንዷን አሜሪካ ለዘመናት በኢራን ነዳጅ ላይ ጥላ የነበረው ማዕቀብ አስነስታለች፣ ይሄ የጽናታችን የአሸናፊነታችን ማሳያ ቢሆን ገና እናንበረከካቸዋለሁ ሲሉ ተደምጠዋል። እርግጥ ነው አሜሪካ በኢራን ላይ የጣለችው ማዕቀብ በትናንትናው ላይ አንስታለች። ትናንት ምሽት የኢራን ሚሳኤል በደቡባዊ እስራኤል ኢላማ መምታታቸውን ተከትሎ በርካታ ዜጎች መጎዳታቸው ተዘግበዋል። ይህን ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጉብኝት ያደረጉ ሲሆን አሁን እየረር ከሚገኘው ውጊያ ውስጥ ይህ ምሽት በጣም አስቸጋሪ ነው ሲሉም ገልጸዋል። እስራኤል በኢራን የጀመረችው የአየር ድብደባ ዛሬ ተጠናክሮ እንደሚቀጥልም ተዘግቧል። አሜሪካ በስትራቴጂክና ወሳኝ በሆነው የኢራን ካርግ ደሴት ላይ ወታደራዊ ጥቃት ካደረሰች ኢራን በቀይ ባህር በባብ ኤል ማንደብ ስትሬት ውስጥ የመርከብ ጭነት እንደምታስተጓጉል በግልጽ አሳውቃለች። ኢራን 90% ነዳጇን ከዓለም ገበያ የምታቀርበው በካርግ ደሴት ነው። ዶናልድ ትራምፕ ኢራን በወታደሮች ላይ የምትተኩስ ከሆነ ካርግ ደሴት ወስደዋለሁ ብላለች። በጦርነቱ ምክንያት የሆርሙዝ መስመር መዘጋቱ 20% የሚሆነው የዓለም ነዳጅ ፍሰት ማስተጓጎል፣ ከፍተኛ የነዳጅ ዋጋ ጭማሪ እንዲሁም እጥረት እንዲከሰት ምክንያት ሆነዋል። ኢራን ከአረብ ሀገራት ወደ አውሮፓና አፍሪካ ከፍተኛ ነዳጅ የሚተላለፍባቸው የባብ ኤል መንደብ ስትሬትን ኢላማ ካደረገች ታንኮች በአፍሪካ ዙሪያ አቅጣጫቸውን ለመቀየር ይገደዳሉ። ይህ ተጨማሪ ወጪዎች፣ መዘግየቶች የኢነርጂ ዋጋ በከፍተኛ ሁኔታ ይጨምራል። ባጭሩ ሆርሙዝ አስቀድሞ በመዘጋቱ ባብ ኤል መንደብ በማጣትም በጣም የከፋ ሁኔታ ይፈጠራል። የዓለም ኃይል አቅርቦት ሰንሰለቶች እጅግ ያደቃል። ከፍተኛ የሆነ የነዳጅ ጭማሪ ዋጋ ይኖራል። ኢትዮጵያም ከጅቡቲ ወደብ በመጠቀም ወደ ውጭ ኤክስፖርት እንዲሁም ወደ ሀገር ውስጥ ኢምፖርት የምታደርገው 90% ይህ የባብ ኤል መንደብ ሰርጥ መጠቀም ነው። በዚህም የሀገራችንን ጉሮሮ ሊዘጋ ይችላል የሚልም ብዙ ፍራቻ አለ። መላው አውሮፓ ከኢራን ሚሳኤል አያመልጥም ሲል እስራኤል አሳወቀች። የኢራን መንግስት 4000 ኪሎ ሜትር ርቀት ሊደርስ የሚችል ሚሳኤል አስወንጭፏል። የእስራኤል መከላከያ ሚኒስትር ኢራን በትናንትናው ዕለት በህንድ ውቅያኖስ ላይ ወደሚገኘው የአሜሪካ ዋነኛ የጦር ቤዝ ወደ ሆነው ዲያጎ ጋርሻል የጦር ቤዝ ላይ 2 መካከለኛ ርቀት ተጓዥ ሚሳኤሎች ተኩሳለች። ሚሳኤሎቹ በጦር ቤዝ ላይ ጉዳት አላደረሱም። ይህን ተከትሎ አሁን ላይ መላው አውሮፓ ከኢራን ሚሳኤል አያመልጥም፣ ለንደን፣ ፓሪስ ወይም በርሊን ሊደርስ የሚችል ሚሳኤሎች በኢራን እጅ አሉ ሲሉ የእስራኤል መከላከያ ሚኒስትር አሳውቀዋል። ኢራን የዓለም ስጋት ናት ሲሉም ጨምረዋል። ዩናይትድ ኪንግደም አሜሪካ የጦር ሰፈሯ እንድትጠቀም መፍቀዷ ተገለጸ። ይህን ተከትሎ ኢራን የብሪታንያ ዜጎችን አስጠንቅቃለች። ጠቅላይ ሚኒስትር ኬር ስታመር በአሜሪካ በሆርሙዝ ስርጥ የኢራን ሚሳኤል ማምረቻ ለማውደም በምታደርገው ጥረት ዩናይትድ ኪንግደም እገዛ ታደርጋለች ብለዋል። ካሁን ቀደም የትራምፕ ጥያቄ ውድቅ ያደረጉት ስታመር አሜሪካ የኛ ጦር ሰፈር መጠቀም ትችላለች እያሉ ነው። ጠቅላይ ሚኒስትር ኬር ስታመር አቋማቸው የቀየሩት ኢራን በገልፍ ሀገራት የሚገኝ ዩናይትድ ኪንግደም የጦር ሰፈር ላይ ጥቃት በማድረሷ መሆኑን ተገልጸዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ደግሞ ኢራን ራሷን ለመከላከል ያላት መብት ትጠቀማለች ብለዋል። አብዛኛው የብሪታንያ ሕዝብ አሜሪካና እስራኤል ጥቃት አካል መሆን እንደማይፈልጉ እናውቃለን በማለት ገልጸዋል። ስታመር የራሱን ሕዝብ ለመበደል የሀገሩን የጦር ሰፈር ለወራሪ ፈቅዷል ያሉት ሚኒስተሩ የብሪታንያ ዜጎች ደህንነቱ አደጋ ውስጥ ይገባልም ሲሉ ገልጸዋል። ኤሚሬትስ ራስ አልካሚን ከተማ ነዋሪዎች በአስቸኳይ ልቀቁ ብላለች። የኢራን አብዮታዊ ዘብ በተባበሩት አረብ ኤሚሬት የምትገኘው የራስ አልካሚኒ ከተማ ነዋሪዎች አካባቢውን በአስቸኳይ እንዲለቁ ማስጠንቀቂያ ሰጡ። አብዮታዊ ዘቡ ባወጣው ማስጠንቀቂያ 200,000 ገደማ ህዝብ የሚኖርባት ይቺ ከተማ በኢራን ደሴቶች ላይ ለሚሰነዘር ጥቃት እንደ ማረፊያነት እያገለገለች በመሆኑ ቀጣይ ጥቃቱ ኢላማ እንደምትሆን ገልጸዋል። በመሆኑም ነዋሪዎች ህይወታቸውን ለማትረፍ ከተማዋን በአስቸኳይ ለቀው እንዲወጡ ትዕዛዝ አስተላልፈዋል። ኢራን ከአሜሪካና ከእስራኤል ጋር የገባቸውን ጦርነት ተከትሎ ኤሚሬትስ የጥቃቱ ኢላማ ማድረጓን በቀጠና ያለውን ስጋት ከፍ አድርጎታል።